አምስቱ አዕማደ ምስጢራት የሚባሉት እነማን ናቸው? አምስት ናቸው። እነማን ናቸው? አንደኛ ምስጢረ ሥላሴ፣ ሁለተኛ ምስጢረ ሥጋዌ፣ ሶስተኛ ምስጢረ ጥምቀት፣ አራተኛ ምስጢረ ቁርባን፣ አምስተኛ ምስጢረ ትንሣኤ ሙታን ናቸው። አምስቱ አዕማደ ምስጢራት የሚባሉት እነዚህ ናቸው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ አምስቱ አዕማደ ምስጢራት ምስጢር ተብለው የተነገሩበትን ምክንያት ስላየን ምንድነው በእነዚህ ውስጥ የሚነገረው የሚለውን እንመልከት ባጭሩ። አንደኛው ምስጢረ ሥላሴ ነው። ምስጢረ ሥላሴ ምን እንደሚነገርበት የሥላሴ ስንል ሶስትነት ምስጢር ማለት ስለሆነ ምስጢረ ሥላሴ ማለት የሶስትነት ምስጢር የሶስትነት ምስጢር እና የአንድነት ምስጢር ስንል እግዚአብሔር ስንል እግዚአብሔር አንድም ሶስትም ነው ብለን የምናምንበት እግዚአብሔር ራሱን ለኛ የገለጸበት መንገድ ስለሆነ በምስጢረ ሥላሴ ውስጥ የምናየው የእግዚአብሔር አንድነቱንና የእግዚአብሔር ሶስትነቱን ነው። እንዴት አንድ ይሆናል? እንዴት ሶስት ይሆናል? የምንመለከተው ይሆናል። ሁለተኛው ምስጢረ ሥጋዌ ነው። ምስጢረ ሥጋዌ ማለት ደግሞ ምስጢረ ሥላሴን መጀመሪያ ተመረናል። ከምስጢረ ሥላሴ አብ ወልደ መንፈስ ቅዱስ ውስጥ ወልድ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በከብቶች በረት እዚህ ምድር እኛን ለማዳን የመጣበት ቃል ሥጋ ሆነ የሚለው ምስጢር አምላክ ሰው የሆነበት ምስጢር ሁለተኛው ምስጢር ተብሎ ይጠራል። ምስጢረ ሥጋዌ ነው። ሶስተኛ ምስጢረ ጥምቀት። ይሄ ሰው የሆነው እግዚአብሔር ከድንግል ማርያም ያለ ወንድ ዘር የተወለደው እግዚአብሔር ስሙን ኢየሱስ አማኑኤል ብላ የጠራችው እመቤታችን ልጇ ወዳጇ ኢየሱስ 30 ዘመን ሲሞላው በዮርዳኖስ ወንዝ ሄዶ በዮሐንስ እጅ ተጠመቀ። ያኔም ሰማይ ተከፈተ፣ ምስጢር ታየ። አብ በደመና ወልድ በዮርዳኖስ መንፈስ ቅዱስ በርግብ አምሳል የተገለጸበትን ምስጢር የኢየሱስ ክርስቶስን ጥምቀት የምናይበት ሶስተኛው ምስጢረ ጥምቀት ነው። አራተኛ ምስጢረ ቁርባን ነው። ይሄ ሰው የሆነው አምላክ ሰው ከሆነበት ምክንያት አንዱ እና ዋናው እኛን ለማዳን ሲሆን በቀራንዮ አደባባይ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ሰጥቶናል። ይሄንን ነገ ዓርብ ሊሰቀል ለዓለም ቤዛ ሊሆን የዓለም መድኃኒት ኢየሱስ ክርስቶስ እጆቹን ለሕማም ሊዘረጋ በሆነበት ማታ ሐሙስ በዋዜማው ከመሰቀሉ ማታ ሐሙስ ዓርብ የተሰቀለው ከቀኑ 6 ሰዓት ይሄ አምላካችን ኢየሱስ ክርስቶስ ማታ የጸሎት ሐሙስ በምንለው ቀን የአይሁድ ፋሲካ በሆነበት ቀን ትህትናን ባሳየባት ቀን በተያዘባት ቀን በጸለየባት ቀን ማታ ምስጢረ ቁርባንን ሰርቷል። ይሄ ሥጋዬ ነው ብሉ፣ ይሄ ደሜ ነው ጠጡ ብሎ የሰጠበት ሥጋዬ ነው ደሜ ነው ብሎ ህብስቱን ለውጦ ወይኑን ቀይሮ ሥጋውና ደሙ አማናዊው አድርጎ ለደቀ መዛሙርቱ ምስጢረ ቁርባንን ሰጥቶ የሰጠበት ያ የሐሙስ ምሽት ምስጢር ዘላለም እስከ ምጽአት ግን የምናደርገው ይሄ ምስጢረ
ቁርባን ይባላል። ቆረበ ተቀበለ ማለት ነው። የምንቀበለው ስጋውና ደሙን የምናይበት ምስጢረ ቁርባን ተብሎ ይታወቃል። አምስተኛውና የመጨረሻው ምስጢር ተብሎ በኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ደግሞ የምንመለከተው ይህ ደግሞ ምስጢረ ትንሣኤ የምንለው ነው። ምስጢረ ትንሣኤ ወይም ምስጢረ ትንሣኤ ሙታን ልንለው እንችላለን። የሱ ትንሣኤ የኛም በኩር ስለሆነ በውስጡ የኛንም የምናይበት አለ። እሱ ለብቻው ነው። ምስጢረ ትንሣኤ የኢየሱስ ክርስቶስ ከሞት የመነሳት ምስጢር። አልዓዛርም ከሞት ተነስቷል። አንሺው ኢየሱስ ክርስቶስ ነው። ወለተ ኢያኢሮስ ከሞት ተነስታለች። አንሺዋ ኢየሱስ ክርስቶስ ነው። ወልደ መበለት ከሞት ተነስቷል። አንሺው ኢየሱስ ክርስቶስ ነው። እሱ በራሱ ተነሳ። ይሄን ምስጢር የምናይበት እነዚህ ያልናቸው የተነሱት ተመልሰው ይሞታሉ። እሱ ግን ዘላለም ሕያው ነው። እኛንም እንዴት ሕያው ያደርገናል? ተመልሰን ሞት የለብንም ከትንሣኤ ዘጉባኤ በኋላ። እንዴት ነው ይሄ ምስጢረ ትንሣኤ? ኢየሱስ ክርስቶስ እንዴት ባለ ሁኔታ ተነሳ የምናይበት ነገረ እግዚአብሔር የሆነበት ነገረ መለኮት የሆነበት ህቡዓት ምስጢራት የተባሉ እነዚህ ምንድነው የሚያስተምሩን የሚለውን የምንመለከትበት ነው። ስለዚህ እነዚህ አምስቱ አእማደ ምስጢራት ተብለው የሚታወቁትን በተከታታይ የምንማርባቸው ናቸው። ስለ ምስጢረ ሥላሴ ስለ እነዚህ ስለ አምስቱ አእማደ ምስጢራት ስለ ሁሉም ስንነጋገር በኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ያሉ እጅግ እግዚአብሔር መንፈስ ቅዱስ በአባቶቻችን የሰራው ስርዓት ነው። አባቶቻችን ሁሉ አምነው የኖሩት ይሄንን ነው። አምስቱን አእማደ ምስጢር ጠንቅቆ የሚያቅሰው መናፍቅ አይሆንም። አምስቱን አእማደ ምስጢራት ጠንቅቆ የሚረዳ ሰው ከሃዲ አይሆንም። አምስቱን አእማደ ምስጢራት ጠንቅቆ የሚማር ሰው ከኦርቶዶክስ እምነቱ ፍንክች አይልም። አምስቱን አእማደ ምስጢራት የሚያቅሰው ለሌላውም ሰው ብርሃን ይሆናል። እነዚህ ነገረ መለኮት ናቸው። ምክንያቱም ለማወቅ እኮ መረዳት መማር ያስፈልጋል። ማወቅ ብዙ ጊዜ ግን ክብድ ብሎ ስለምታዩት ወይም ደግሞ የጠነከረ ስለሚመስል ገና አይገባኝም ብላችሁ አታስቡ። በእምነት እግዚአብሔር መንፈስ ቅዱስ ልቦናችሁ ውስጥ ያስቀምጠዋል ቃሉን። ስለዚህ ይሄን ትምህርት ስትማሩ አጠቃላይ የእግዚአብሔር ነገር ምንድነው፣ የእግዚአብሔር ምስጢሩ ምንድነው፣ እግዚአብሔር ለኛ ምንድነው የሚያስተላልፈው የሚለውንም ጠንቅቃችሁ እንድትረዱ ያደርጋችኋል። ጠንቅቃችሁ እንድታውቁ ያደርጋችኋል። ለምሳሌ በእነዚህ አእማደ ምስጢራት በምስጢረ ሥላሴ ላይ ስንመለከት የሚያምኑ ምስጢረ ሥላሴን የሚያምኑ ሰዎች አሉ። ለምሳሌ ከካቶሊክ እምነት በፕሮቴስታንት እምነት ውስጡ ላይ ያለው አዘራዘሩ ይለያል። አንዳንድ ጊዜ አራት ይሆንባቸዋል። ኢየሱስ ክርስቶስ ላይ ባለው አመለካከት ጸንተው ስለማይሄዱ ይለወጥባቸዋል። ስለዚህ ብዙዎች በአገራችንም የካቶሊኩ አስተሳሰብ በቅባትና በጸጋ በሚል አስተሳሰብ ውስጥ ገብቶ የካቶሊኩ አስተሳሰብ ነው እሱ። የኦርቶዶክስ ቤተክርስቲያን አስተሳሰብ አይደለም፣ የኛ አስተሳሰብ አይደለም፣ ከውጭው የመጣ አስተሳሰብ ነው። ብዙ ሰው ግን እዛው ሀገር ውስጥ የበቀለ እስከሚመስለው ድረስ ያስባል። አይደለም፣ የካቶሊክ አስተሳሰብ ነው። ይህ አስተሳሰብ እንዴት ሊገባ ቻለ? ምስጢረ ሥላሴን ምስጢረ ሥጋዌን ካለመረዳት የተነሳ የሚመጣ ነው። ሌላው ስለ ኢየሱስ ክርስቶስ አማላጅ ነው፣ ኢየሱስ ክርስቶስ ነብይ ነው። ይሄ አመለካከት ሊመጣ የቻለው ሰው ስለሆነ የምስጢረ ሥጋዌ ነገር አይረዳቸውም። እንደገና ደግሞ በሌላ እምነት ለምሳሌ የእስልምና እምነት ተከታዮች ምስጢረ ሥላሴን አያምኑም። የአይሁድ እምነት ተከታዮች ምስጢረ ሥላሴን አሁን ያሉት አያምኑም። ጥንት ያሉት ያምናሉ፣ አሁን ያሉት አይቀበሉም። የኦንሊ ጂሰስ እምነት ይሄንን አይቀበሉም። እንደ ጆቫ ዊትነስ እምነት የሚከተሉ ሰዎች የምስጢረ ሥላሴን ነገር የምስጢረ ሥጋዌ ነገር ህቡ ነው፣ ህቡ ስለሆነ አይገባቸውም፣ ምስጢር ስለሆነ አይረዱትም። ስለዚህ በርካታ አስተሳሰቦች ምድራችን ላይ ያሉ እነዚህን አስተሳሰቦች ጠንቅቃችሁ የምታውቁት ኦርቶዶክሳውያን ምእመናን የምትፈልጉ ሌሎችም ከኦርቶዶክስ ውጭም ያላችሁ ይሄንን መሰረታዊ ትምህርት ስታምኑ ነው። ይሄን ደግሞ መሰረታዊ ትምህርት እያንዳንዱን የማስተምራችሁ ከቅዱስ ቃሉ ነው። መጽሐፍ ቅዱሱ ምንድነው የሚለው? የእግዚአብሔር ቃል ምን ይላል? ስለዚህ ይሄ የእግዚአብሔር ቃል የሚለንን በመስማትና በማመን የምናደርገው ነው። ስለዚህ መሰረታዊ የሆነውን የኦርቶዶክስ ተዋሕዶ ቤተክርስቲያናችንን እምነት ጠንቅቀን እንድንረዳው ያስፈልጋል። ስለዚህ አምስቱ አእማደ ምስጢራት የዛሬው የመግቢያ ትምህርት
5ቱን በተመለከተ ሰጣችሁ ነው። ቀጥሎ በተከታታይ ደግሞ የምንመለከተው የምስጢረ ሥላሴ ነገር ይሆናል። ስለዚህ አዕማድ ምሰሶች ናቸው። እምነት ቤታችሁን በጠንካራ ምሰሶ ላይ ከሰራችሁ አትወድቁም፣ አትፈናቀሉም። ነፋስ ወጀብ የተባለው ምንፍቅናና ክደት አይገፋችሁም። ጠንክራችሁ ትቆማላችሁ፣ ጠንክራችሁ ትጸናላችሁ፣ እግዚአብሔርንም ታውቁታላችሁ። ስለዚህ መጽሐፍ ቅዱስ ሁላችሁም የምሰጣችሁን ታነባላችሁ። ይሄ ተከታታይ ትምህርት ነው። ኦርቶዶክስ ምንድናት የሚለውን ጠንቅቃችሁ ታውቃላችሁ። በዚህ አጋጣሚ የኦርቶዶክስን ቤተክርስቲያን ትምህርት ሳትማሩ እንደው በስም ኦርቶዶክስ ነበርኩ ብላችሁ በፊት የወጣችሁ የሄዳችሁ ወደ ሌላ እምነት የገባችሁ ሁሉ ርዕሱ ሚጠት ነው፣ መመለስ ነው፣ ባክ ቱ ኦርቶዶክስ ነው። በ15 ደቂቃ ሚስጥረ ክርስትና ነው፣ ሚስጥረ ኦርቶዶክስ ነው፣ የቤተክርስቲያናችን ሚስጥር ነው። በዚህ ውስጥ ልትረዱ ትችላላችሁ። በዚህ ውስጥ የምናየው ኮምፓራቲቭ ቴዎሎጂ ወይም ኮምፓራቲቭ ሪሊጅን በሚለው ትምህርቱን በማነጻጸር የምናያቸው ይኖራሉ። ይሄ ማለት ደግሞ የማንንም እምነት መንካት ሳይሆን ትምህርት ምንድነው የሚለው። ስለዚህ ይሄንን ጠንቅቃችሁ እንድታውቁ እፈልጋለሁ። እግዚአብሔር በረድኤት ከሁላችን ጋር ይሁን። የምትሰሙትን ሁሉ በልባችሁ ይጻፍላችሁ። እምነታችሁን እወቁ፣ እምነታችሁን ጠንቅቃችሁ ተረዱ። ይሄንን የያዘ ሰው ያ ቤት አይወድቅም፣ ቢገፋ አይወድቅም። ጸንታችሁ ያኖራችሁ፣ በክብር ያኖራችሁ፣ በእምነት ያኖራችሁ። እግዚአብሔር በሚመጣበት ሰዓት በቀኙ ለመቆም ይሄንን ማወቅ ስለሚያስፈልግ ቃሌን ተማሩ በቃሌ ኑሩ ስለሚል ይሄንን አውቀን ተረድተን ለመኖር አምላክ ይርዳን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ይህ ሚጠት ነው። ሚጠት መመለስ ነው። ባክ ቱ ኦርቶዶክስ ወደ እውነተኛይቱ እምነትና ወደ እውነተኛው መጽሐፍ ቅዱስ መመለስ ነው። የጠፉትን ይመልስልን፣ ያሉትን ያጽናልን። አሜን።